ይሄ የሙስሊምና የክርስቲያን ሀገር ነው። ቢያንስ 95% ካላጋነንኩት። ነገር ግን መንግስቱም ሀገሩም ተማርኩ የሚለውን ፈጣሪ የሚባል ነገር ሲሰማ ፈጣሪ ይመስገን ሲባል ሲሰማ ብስጭት ያደርገዋል። አሁንም ይበሳጫል እንጂ ፈጣሪ ይመሰገናል። ምክንያቱም ፈጣሪን በመክዳት የተሰጠን የተፈጥሮ ሀብት እንዳልተሰጠን በመሆን አንድ ሆነን ማደግ ማገዝ ስንችል በመበላላት ኢትዮጵያ ከሰረች እንጂ ጥቅም አላገኘችም። እንደዛ ንስር ራሳችን አድሰን ለመመለስ በተፈጥሮ ሀብት አሁን የጀመርነው የግሪን ሌጋሲ ስራ በአንድነት ልክ እንደዚህ እንደምትታዩት ከሁሉም እምነት ከሁሉም ጾታ ከሁሉም አካባቢ የመጣችሁ ግን ኢትዮጵያ የሆናችሁ ወጣቶች አገሩን ተረከቡ ሰዎች የምትፈጠሩባት እናንተ ግን ሙስሊም ብትሆኑ ክርስቲያን ብትሆኑ የሆነ እምነት ያላችሁም ብትሆኑ ዋቄ ፈናም ብትሆኑ ፈጣሪ መካድ ኪሳራ እንጂ ጥቅም የለውም። ሶስቱን መመለስ ስንችል ኢትዮጵያ ተመልሳ ወደ ከፍታዋ ትወጣለች። ይሄ ኢትዮጵያ ወደ ከፍታዋ ትወጣለች የሚለው ቋንቋ ብዙም አይመቻቸው ሰዎች አሉ። ኢትዮጵያ መቼ ከፍታ ላይ ቆይታ ነው ወደ ከፍታ ትውጣ የምትባለው ይላሉ። እንግዲህ ከፍታ ንጽጽር ነው። አንደኛ ፎቅ ምድር ላለ ሰው ከፍታ ነው። ሁለተኛ ፎቅ አንደኛ ፎቅ ላይ ላለ ሰው ከፍታ ነው። አስረኛ ደግሞ ሰባተኛ ላለ ሰው ከፍታ ነው። ትንሽ ኤግዛምፕል ላንሳ። ኤግዛምፕሉን ደግሞ ቀረብ አድርገዋለሁ። ወደዛ 1000 ዓመት 2000 ካልኩ ስለማያግባባን ቀረብ አድርጌ የሚያግባቡን ከፍታዎች ብቻ አነሳለሁ።